አይ እኔ የምፈልገው በልቼ ጠጥቼ ብቻ እዚህ ድረስ ነው የሚገባኝ you can't አይ እኔ ደግሞ የምፈልገው ከዛ በላይ ነው እንዲ እሱንም ትችላለህ አንድ አይን ያለው ባፈር አይቀልድም of course እንዴት ይጫወታል ሰው ከኔ ጋር አሪፍ ቆይታ ይኖረናል 8 ስቴፖችን እናያለን ዲዘርቭ የምናረጋውን ህይወት ላይ በደንብ ማግኘት እንድንችል ወይም ደግሞ ዲዘርቭ የምናረጋውን ህይወት መኖር እንድንችል የሚያግዘን በጣም የሚገራርሙ ስቴፖች ናቸው እኔ በደንብ ላይፍ ላይ ኤክስፒሪየንስ አድርጌው በጣም ትልልቅ ውጤቶችን አምጥቼበታለሁ ለራሴና ሰውላችንም ስንወስድ ራሳችን ጋር መቀየር ከምንፈልገው ነገር አንፃር ራሳችን ጋር መለወጥ ከምንፈልገው ነገር አንፃር እንወስደዋለን ነው ያ ዲዘርቭ ስንል ስለ ፍላጎት አይደለም ምናወራው ቢኮዝ መፈለግ ሁሉም ሰው ይፈልጋል አይደል እና የሆነ ነገርን ብንጠይቅ ሁሉም ፍላጎት አለው አሁን ከፍላጎት አልፈን የሚገባንን በደንብ አውቀን የምንሄድበት ነው መፈለግ ሁሉንም ነገር እንፈልጋለን ቢኖረን ደስ ይለናል ህይወት ላይ ብዙ የምንላቸው ነገሮች ቢሳኩ ቢመጡ ቢቀየሩ ምናምን ደስ ይለናል ስለ ፍላጎት ግን አይደለም ምናወራው ይሄ ላይፍ ላይ በጣም ፔኖቻችን ምንድናቸው ሲባል ሜቢ ቤተሰብ ጋር መኖር ትራንስፖርት ምናምን የሚባሉ ነገሮች እነሱን መቀየር ፍላጎት አለ አይደል ሁሉም ሰው ጋር እሱ ፍላጎት ነው ከፍላጎቱ አልፈን አሁን ዲዘርቭ የምናደርገውን ግን መለየት መቻል አለብን የመጀመሪያው ቢኮዝ የሚገባንን ስናቀው መኖር የምንፈልገውን አይነት ኑሮ በቀላሉ መኖር እንጀምራለን የሚገባንን ካላወቅነው ግን ምንም ነው ማምጣት የማንችለው ስለዚህ አሁን ይሄ ፍላጎት ስንል ግን ገደቦች አሉት እንትን ፈልጋለሁ እንላለን ግን ከሆኑ ገደቦች ተነስተን ነው ፍላጎታችንን የምናስቀምጠው አሁን ገደብ የሌለው ማለት የሚገባንን ነው ገደብ የሌለው ህይወት እንድንኖር ነው የሚያደርገን ምንም አይነት የሚይዘን ነገር የሌለው በጣም በነፃነት ውስጥ በመንፈልገው ልክ መኖር የምንችልበት መንፈልገውን ማምጣት የምንችልበት ምናምን ስለዚህ አሁን ከፍላጎት እንወጣለን ማለት ነው ስለዚህ ትክክለኛ በህይወታችን የሚገቡ ይሄማ በጣም እኔ ዲዘርቭ ማረጋው ነገር ነው የሚገባኝ ነው የሚያስፈልገኝ ነው የሚለውን ይሄ ፍላጎት ከምንለው አሁንም አልፈን የሚገባን ላይ ግን በደንብ ቁጭ እንላለን ስለዚህ አሁን ገደቦቻችንን እንተዋቸው ማለት ብዙ ነገር ይሄ እንፈልጋለን ብለን ስንነሳ ከምረው የምንነሳው አሁን ካለንበት ሰርከምስታንስ አሁን ካለን ሲቹዌሽን ምናምን አይደል አብዛኛው ጊዜ የምንነሳው አሁን ያሉብንን ሲቹዌሽኖች ህይወታችን ላይ ያሉትን ሰርከምስታንሶች ምናምን አንዴ እንተዋቸውና የሚገቡ ምንድናቸው እነሱን አንዴ ሊስት እናድርግ አንድ ደቂቃ እንውሰድ እኔ የሚገባኝ ብለን ህይወት ላይ በእያንዳንዱ ህይወታችን ላይ የሚገቡን እነሱን እናስቀምጣቸው ምንድነው የሚገባን ነገር ህይወት ላይ ይሄ ይገባኛል የምንለው አሁን ይገባኛል ብለን ስናስቀምጥ አለ ውስጣችን የሚታገል ነገር የሆነ ነገር ልንል ስል እንዴ ይሄ ያለብህ ይላል ያለብህ የለም የመጀመሪያ የሚገባንን እኛ እንወቀው ስለዚህ ምንድነው በጣም ዲዘርቭ አደርጋለሁ ይገባኛል ይሄ እኔ ነው ብለን የምንፈልጋቸው ነገሮች እነሱን አሁን እናስቀምጣቸው የሚገባንን የምንፈልገውን አይደለም የሚገባንን ቆንጆ ሁላችንም ጋር ብንሄድ አለው አይደል የሚገቡን ብለን የምናስቀምጣቸው አሁን እነዚህ ያልናቸው ነገሮች ግን አብዛኞቹ ምንድናቸው ስንል ፍላጎቶቻችን ናቸው አይደል እንፈልጋለን ፕራይቬት ጀት ይፈልጋል ፋይናንሻል ፍሪደም ይፈልጋል ታይም ፍሪደም አለ ምናምን ሁላችንም ጋር እነዚህ አሉ አሁን እነዚህ የምንላቸው ነገሮች በሙሉ ግን የሚገቡ ናቸው ማለት ከፍላጎት ባሻገር በደንብ ማምጣት ማሳካት መቀየር የምንችላቸው የተሰጡ ናቸው በምን ሲባል የሰው ልጅ በመሆናችን ብቻ የመጀመሪያው የሚገቡንን ነገሮች በደንብ ካወቅናቸው ማለት ያለ ምንም ሊሚት ምንም ሊገድበን የሚችል ነገር በሌለበት ማድረግ እንደምንችል ማምጣት እንደምንችል እነሱ ከገቡን ከፍላጎቶቻችን በላይ ሆነን የምንፈልገውን ማሳካት እንችላለን ቀላል ስለሆነ ግን አሁን ያነሳናቸው በሙሉ ምንድናቸው ስንል በጣም እንፈልጋቸዋለን አሁን ፍላጎቶቹን ግን ሁላችንም ስለሚገባን ማምጣት ማሳካት መቀየር የኛ ማድረግ ግን እንችላለን ነው ለምን ከተባለ የሰው ልጅ ስለሆነም ብቻ የሚገቡን ነገሮች ሁሉም ናቸው ዓለም ላይ ያለ ነገር በሙሉ ይገባናል ለሁላችንም ማለት ነው ቢኮዝ ስንፈጠር እንግዲህ እኔ ባለውበት ሃይማኖት ስመጣላችሁ ቢኮዝ ሞስትሊ ይሄኛው ትሬኒንግ ከቶኒ ሮቢንስ አንሼከብል ቻሌንጅ የሚላለና ከሱ ላይ የተወሰደ ትሬኒንግ ነው እና እዛ ላይ አብዛኛው የሚነሳው ነገር ከስፒሪቹዋል ነገሮች ጋር ይገናኛል እና ምንድነው የሚያነሳው የሰው ልጅ ሲፈጠር ምድርን ሊገዛ ነው አይደል የመጣው አይደል ስለዚህ ምድር ላይ ያሉ ነገሮች በሙሉ ይገቡናል ማለት ነው አሁን ያነሳናቸው ነገሮች ምድር ላይ ያሉ ናቸው ስለዚህ ይገቡናል ማለት ነው ስለዚህ ምድር ላይ ያለ ነገር በሙሉ የሚገቡ ናቸው በቀላሉ ማምጣት የምንችለው መቀየር የምንችለው መለወጥ የምንችለው ማለት ነው ትልቁ ሊሚቴሽን ያለው እኛው ጋር ነው አእምሮአችን ጋር
የሆነ ነገርን ስንፈልግ ያለንበትን ቤተሰብ እናያለን፣ አሁን ያለንበትን ሲቹዌሽን እናያለን፣ አሁን ያለንን ፋይናንስ፣ አሁን ያለንን እውቀት፣ አሁን ያሉንን በዙሪያችን ያሉ ሰዎች ምናምን። እሱ አይደለም የመጀመሪያው እንፈልግ። ከዛ ከመፈለግ ባለፈ ግን የሚገባንን በደንብ እንወቅ። ይሄ ብለን ለነሱ ደግሞ ስቴፖቹን በደንብ እናያቸዋለን። ሶ 8 ስቴፖች አለ። የመጀመሪያው ዲሳይድ ዋት ዩ ዋንት፣ የምትፈልገውን ነገር ህይወት ላይ ወስን። በግልጽ ምን ፈልጋለሁ፣ የምንፈልገውን ነገር ክሊርሊ ማወቅና መወሰን ይፈልጋል። ቢኮዝ ኢነርጂያችንን የምንሰጥበት ታይማችንን የምንሰጥበት ቦታ በእውነት በትክክል እኔ የምፈልገው ቦታ ነው ወይ የሚለውን በግልጽ ለማወቅ ማለት ነው። ሌላ ብሊቭ ኢን ዮርሰልፍ ሁለተኛው ነው። ከዛ በጣም ዊሊንግ ሊኖረን ይገባል ለመቀበል። ይሄ ተቀባይነትን በደንብ ማወቅ፣ ስታንዳርድን ለራሳችን ሬዝ ማድረግ፣ ይሄን የኔ ስታንዳርድ ብለን የምናስቀምጠው ለውጦችን መቀበል። ከዛ በዘለለ ቻንሶችን በደንብ መጠቀም፣ ኮንፊደንስ ቢውልድ ማድረግና ዶንት ጊቭ አፕ የሚባሉ 8 ፖይንቶችን እናያለን። የመጀመሪያው ላይ ስንሄድ ዲሳይድ ዋት ዩ ዋንት፣ ህይወት ላይ በጣም የምንፈልገውን በግልጽ አንዴ ማስቀመጥ ያስፈልገናል። ምንድን ነው የምንፈልገው? አሁን እነዚህን ቃላቶች በጣም በድግግሞች ሰምተናቸዋል። እንትን ፈልጋለሁ ብለን ያስቀመጥናቸው ብዙ ነገሮች አሉ። ግን በግልጽ ምንድን ነው የምንፈልገው? ይህን ፈልጋለሁ ብለን ያስቀመጥ ነው። ያንን ለማድረግ ስንሄድ ምንም አይነት ወደኋላ ወደፊት የሚባል ነገር የሌለበት ወደፊት ብቻ የምንሄድበት። ለምን? የወሰነ ሰው ወደፊት ብቻ ነው የሚሄደው። እንደሚገባው ካወቀ ያንን ነገር ለማምጣት ከወሰነ ምርጫ የለውም ከማሳካት ውጪ ማለት ነው። አሁን አብዛኛው ጊዜ ግን ምን አለ ሲባል የሆነ ነገር እንዲሳይድ አድርገን ፈልገዋለሁ ብለን እስከምን ድረስ ሲባል እስከ ትንሽዬ ቻሌንጅ ድረስ ነው ብዙ ሰው የሚፈልገው፣ የሆነች መንገጫገጭ እስክትመጣ ማለት ነው። ከዚያ የሆነ ነገር ሲያንገዳግደው አይ ይሄ ነገር እንዴት ነው ፈልገው ይሆን አልፈልገው ይሆን የሚል ነገር ውስጥ ይገባል። በትክክል የሚገባውን ነገር አውቆ ግን የሚፈልገውን በግልጽ ያወቀ ሰው የሚያንገጫግጨው ነገር አይታየውም፣ መዳረሻውን በግልጽ ስለሚያውቀው ማለት ነው። ስለዚህ ምንድነው የምንፈልገው? እኔና እናንተ በግልጽ ምን እንፈልጋለን? ምን ብናገኝ ደስ ይለናል? ምን ቢኖረን ደስ ይለናል? ስንኖር ኦልሬዲ ይሄው እየኖርን ያለነውና መተናል፣ ኖረን በቃ እንሄዳለን። እስከ ኖርን ድረስ ግን አትሊስት የተሻለ አይነት ነገርን አድርገን አሳክተን መኖር ባለብን ልክ መኖር ግን ያስፈልገናል። ከምንም አይነት ፊር ነፃ የሆነ ምንም ከሚይዙን ገደቦች በላይ የሆነ ለሱ ምን አለ ሲባል ዶንት ቢ አፍሬድ ቱ ቲንክ ቢግ፣ ትልቅ ነገር ለማሰብ ምንም አይነት ፍራቻ፣ እፍረት፣ ሼም ምናምን የሚባሉ ነገሮች እንዳይዘን። ብዙ ጊዜ እነዚህ የሚይዙን ከምን አንጻር ነው ከተባለ በዙሪያችን ካለው አንጻር አይደለ? ትልቅ ነገር ገና ማሰብ ስትጀምር የሚቀጠቅጥ ብዙ ነው የሚቀጠቅጥ። የሆነ ነገርን ማሰብ የሆነ ነገርን ማሳካት ማምጣት የሚባለውን አንተ ካለበት ኢንቫይሮንመንት አንጻር ወይም ደግሞ በዙሪያ ካሉ ሰዎች አንጻር ሲታሰብ ኦፍ ኮርስ ከባድ ነው። ለምን ከተባለ ብዙ ጊዜ የምንኖረው ከኛ ጋር ተመሳሳይ ከሆኑ ሰዎች ጋር ስለሆነ አይደለ? በዙሪያችን ያሉ ሰዎችን ብናይ ትልቅ ለማሰብ እኛ ከመሃል እስካልወጣን ድረስ ለማሰብ የትኛውም አስበው ሊያሳስበን የሚችል የለም ብዙ ጊዜ። ስለዚህ ትልቅ ማሰብን በጣም ኤክስፒሪየንስ እስካላረግነው ድረስ ትንንሽ ማሰብማ በዙሪያችን ካሉ ሰዎች ጋር በደንብ ማሰብ እንችላለን። መብላት፣ መጠጣት ምናምን የሚባሉት እኔ ጊዜ ከቨር የምናረጋቸው ለሰርቫይቫል ማለት ነው። አሁን ጎላችን ሰርቫይቭ ማድረግ አይደለም። ከሰርቫይቫል አልፈን ትክክለኛ ትሩ ፍሪደም ላይ መኖር ነው አይደል? ሁላችንም የምንፈልገው ከኔ ጋር ናችሁ? ሰርቫይቫል ወይስ ፍሪደም? ፍሪደም አይደል? ፍሪደምን የፈለገ ሰው ትልቅ ነው የሚያስበው። ሲያስብ ኦልዌይስ ትልቅ ነገር ነው የሚታየው። ትልቅ ነው የሚያስበው። ትልቅ ነገር ነው ማምጣት የሚፈልገው፣ ማድረግ የሚፈልገው፣ ማሳካት የሚፈልገው ምናምን። ስለዚህ ትልቅ ነገር ለማሰብ ምንም አይነት ገደቦች እንዳይዙ፣ ዛሬ ያለንበት አይነት ሁኔታዎች እንዳይዙ፣ ዛሬ ያሉን ይሄ በዙሪያችን ያለው ነገር ወይም ደግሞ ያለን ፋይናንስ፣ ያለን ቤተሰብ፣ ያለን አካባቢ፣ ያለን ጓደኞች፣ ያለን የስራ ሁኔታ፣ አጀማመራችን ምናምን እሱ አይደለም ማተር የሚያደርገው እንደሚገባን ማወቅና ለማወቅ ብቻ ነው። ያ የፈለግነው ነገር አሁን ያላችሁት ነገር ይገባናል አይገባንም? ይገባናል። ለሁላችንም ያስቀመጣችሁት ሁላችሁም ጋር ይገባናል አይገባንም? ይገባናል ያለ ሰው ምንም የሚገድቡት አይነት ሁኔታዎች አይኖርም። ወይ ትልቅ ነገርን ማሰብ ስለሚጀምር። ትልቅ ነገር ማሰብ የዛ ሰው መለያው ነው የሚሆነው፣ ባህሪው ነው የሚሆነው። ቢኮዝ ትልቅ ነው የሚያስበው፣ ሲያደርግ በትልቁ ነው፣ ሲሰራ በትልቁ ነው። ተግባሮቹ ትልልቅ ናቸው። ትንንሽ ተግባርን አያውቅም። በዛ ውስጥ ትክክለኛ አይነት ውጤቶችን ያመጣል። ስለዚህ የሚገባንን በደንብ በትልቁ ማሰብ ያስፈልጋል። ለምን ከተባለ let yourself want more out of life you only live once። አንዴ ነው የምንኖረው ማለት አንድ ህይወት ነው ያለን። ሪዘርቭ አለን እንዴ? ከኔ ጋር ናችሁ? ያለው አለ ሪዘርቭ? የለም። አንድ ነፍስ ነው ያለን ሁላችንም። እና እያንዳንዱ ጋር ብንሄድ አንዳንድ ነው ያለው። አንድ ያለው ሰው ይሄ አባባል አለ አይደል? አገራችን ላይ ምን የሚባል አንድ አይን ያለው በምን አይቀልድም ነው ይባለው? በምን
በአፈር አይጫወትም። አንድ አይን ያለው በአፈር አይጫወትም። እነዚህን እንውሰድ። ያው አባባል ብዙ ከሰማን ወይ ብዙ ካየን ድሃ ሆነን ነው የምንቀረው። ሊትራሊ ብዙ አባባሎቻችን እንደዛ ስለሆኑ፣ ግን እንደው ይሄንን እንውሰደውና አንድ አይን ያለው በአፈር አይቀልድም። ኦፍ ኮርስ እንዴት ይጫወታል? ለምን? አንዷን ስለሚጠብቃት። አሁን እኔና እናንተ እንደው ላይፋችንን ስናየው የምናስበውን ነገር፣ ቀናችንን የምናሳልፍበት ሁኔታ፣ የምናደርጋቸው የምንተገብራቸው ነገሮች ልክ አንድ አይን ኖሮት በአፈር እንደሚጫወተው ሰውዬ ነው ወይስ እንደማይጫወተው ሰውዬ ነው እየሄድን ያለን? የብዙ ሰው ሲታይ በአፈር እንደሚጫወተው ሰው ነው። ዋይ ትንንሽ ነገር ነው የሚያስበው። ከበላው ከጠጣው በቃኝ ይላል ማለት። ከዛ በኋላ ያለውም እኮ ለኛ የተሰጠ ነው አይደል? ግን ሁሉም መብት አለው። የምን ሲባል የመረጠውን የፈለገውን የመኖር። አይ እኔ የምፈልገው በልቼ ጠጥቼ ብቻ እዚህ ድረስ ነው የሚገባኝ። ዩካን ትችላለህ። አይ እኔ ደግሞ የምፈልገው ከዛ በላይ ነው እንዲህ እሱንም ትችላለህ። ለምን ከተባለ ሁላችንም እንደየፍላጎታችን እንደየምርጫችን ስለሆነ የምንኖረው። ስለዚህ የመረጥነውን እየኖርን ያለ ነው አሁንም ድረስ። ከዚህ በኋላ የምንኖረው የመረጥነውን ነው። ይህንን ፈልጋለሁ ያለውን ከዛ እሱ ላይ ኤክስፒሪየንስ ያደረግናቸውን ነገሮች ይኸው ዛሬ እየኖር ነው ያለ ነው። ከዚህ በኋላ የምንኖረው እሱን ነው። ስለዚህ አንድ ህይወት ነው ያለን ሁላችንም የተሰጠን፣ ሪዘርቭ የለን ተጨማሪ ምናምን። ይሄ ሞከር እናርግበትና ቀጣዩን እንኖርበታለን ምናምን የተባለው የለም። አንድ ነው ያለው ማለት ነው። አንድ ያለው ደግሞ ግጥም አድርጎ አንዱ ነው የሚኖረው። ከኖር አይቀር ቱ ደ ማክሲመም ያለንን ይፈርታውተን ያለንን ታይም ያለንን ኢነርጂ መስጠት ያለብንን ሁላ ሰተን። ለምን እሱን ቆም ብለን በደንብ ማሰብ ያስፈልገናል። እንደ ይህን ኮንሰፕት ሳነሳ ሰሞኑን አእምሮዬ ውስጥ የሚመጣውን ነገር ላንሳላችሁ። 25 ዓመት ሊሞላኝ አንድ 10-15 ቀን ነው የሚቀረኝና 25 ዓመት ቱ ማች እንዳረጀው ፊል እያረኩ ነው ያለሁት ምንም ሳላረግ። ግን ደግሞ ዞር ብዬ ሳየው ቆንጆ ነው፣ ፕሮግረስ እኮ ደስ ይላል እላለሁ ከራሴ ጋር። ግልጽ ነው አይደል? እና ካየነው እንደው 50 ድረስ እንኳን ብኖር ግማሹን በልቼዋለሁ፣ ግማሽ ነው የሚቀረው ማለት ነው። እና ግማሽ የቀረው ሰው ይቀልዳል? በጭራሽ። ትልቅ ነገር ነው እንጂ ካሰብን የሚታሰበው ማምጣት የምንፈልገውን ማሳካት የምንፈልገውን ከዚህ በኋላ እያንዳንዷ ማምጣት የምንፈልጋትን ቱ ደ ማክሲመም የሚፈርታውተን በዛ ልክ መኖር ያስፈልጋል። ምክንያቱም አንድ ህይወት ብቻ ስላለን ማለት ነው። ወደኋላ ህይወት ላይ ስናይ መለስ ብለን ስንመለከት ምንድን ነው በጣም ላይፍ ላይ ሪግሬት የምናደርገው ነገር ወይም ደግሞ በጣም ትልቁ አኮምፕሊሽመንታችንስ ምንድን ነው? ሁለቱን ነገሮች ብናያቸው ሁለቱም ከምን ጋር የተገናኙ ናቸው ሲባል ሪግሬት የምናደርጋቸው ነገሮች ይሄ ያስፈልገኝውን ይገባኝውን አይገባኝውን ከሚሉ ነገሮች ጋር ያሉ፣ አኮምፕሊሽ ያደረግናቸው ነገሮች ደግሞ የሆነ ሰዓት ላይ ይሄ የሚገባኝ የሚያስፈልገኝ ብለን የሄድንባቸው ሞመንቶች ላይ ብዙ ያሳካናቸው ነገሮች አሉ። ቢኮዝ ይገባኛል ስንል ውስጣችን የሆነ እምነትን ዴቨሎፕ እያደረግን ያለ ነው። ይገባኛል ውስጥ እችላለሁ አለ አይደል? ይገባኛል ውስጥ እችላለሁ አለ። በዛ ውስጥ ትልቅ ነገር ማሳካቱ አለ። አይ ብሎ በውስጥ ደግሞ የሆነ መጠራጠር ውስጥ ስንሆን ብዙ ሪግሬት የምናደርግባቸው ነገሮች አሉ። ህይወት ላይ ባልወሰናቸው ውሳኔዎች፣ በትክክለኛ ሰዓት ማድረግ ያለብንን ባላደረግንበት ሞመንት ላይ ምናምን ብዙ ሪግሬት የምናደርግባቸው ነገሮች ይኖራሉ። ከዛ በላይ ግን በደንብ ባክን አይተን በደንብ ተምረንበት ሌሰን ወስደንበት ማለፍ ቀላል የሚሆነው። ትልቁ ግን አኮምፕሊሽመንቶቻችንን ማብዛት የሚመጣው የሚገባንን አውቀን በዛ ውስጥ ባለ እምነት ውስጥ ነው። እሱን በደንብ ከተረዳ ነው ቀላል እየሆነ ስለሆነ የሚሄደው ማለት ነው። ስለዚህ ላይፍ ኢዝ ኦል አባውት ዩር ዲሲዥን። የኔና የእናንተ ውሳኔ ነው ህይወታችን ላይ ለውጥ የሚያመጣው። የሚገባን ነገሮች በደንብ አውቀን ከዛ ስንወስን፣ ከዛ ለወሰነው ነገር ተነስተን መስራት ያለብንን ስንሰራ፣ መስጠት ያለብንን ጊዜ ስንሰጥ፣ መኖር ባለብን ልክ በምንፈልገው ልክ ተነስተን በዛ ውስጥ ብዙ ነገሮችን ኤክስፒሪየንስ ስናደርግ ያኔ ቀላል እየሆነ ይመጣል። የምንፈልጋቸው ነገሮች በሙሉ ኢዝሊ መምጣት ይጀምራሉ። ስለዚህ መወሰን ምንን የሚገባንን ይሄ ብለን የሚገባውን ያወቀ ሰው ውስጡ ጥርጣሬ የለውም ምንም አይነት። ለምን ሲባል ሁለተኛው ኮንሰፕት በደንብ ይመልስልናል። ብሊቭ ኢን ዩርሰልፍ፣ በራስ ማመን የሚለው ይሄ በጣም ትልቁ ኮንሰፕት ነው። ብሊቭ ኢን ዩርሰልፍ። አሁን አእምሮ ውስጥ ያለውን ይገባኛል ያልከውን ሊስት ያደረግሻቸውን ማድረግ እንደምትችል ማለት አንተን ነው የሚገልጸው፣ አንቺን ነው የሚገልጸው፣ ሌላ የሚገልጸው የለም አይደል? ስለዚህ ማድረግ እንደምትችል ሲባል እኛን የሚገልጽ ከሆነ በራስ ማመን ይፈልጋል ማለት ነው። ስለዚህ እነሱን ማድረግ እንደምንችል ይሄ ያለምንም ኤክስተርናል ነገር ማድረግ እንደሚገባ እንደሚያስፈልግ ምን ያክል እምነት አለ ነው። ስለዚህ believe in yourself በራስ ማመን ማለት እኔ ስንል እኛ ውስጥ ያለው ፈጣሪ ነው አይደል? ስለዚህ በራሱ በደንብ ያመነ ሰው ከፈጣሪ ጋር ያለው እምነት ከፍተኛ ነው ማለት። በራሱ የሚጠራጠረው ሰው ከፈጣሪ ጋር ያለው እምነት ዝቅተኛ ነው ማለት። ስለዚህ እኔ ስል እኔ ውስጥ ያለው ፈጣሪ ይችላል ማለት ነው። በራሴ አብኝ እኔ እችላለሁ ስል ኦኬ የሚችል ፈጣሪ አለ ማለት ነው በእኔ ውስጥ። ግን እችል ይሆን አልችል ይሆን አደርግ ይሆን አላደርግ ይሆን
ጥርጣሬ ውስጥ ያለ ሰው ምንም ነው ማምጣት የማይችለው። ቢኮዝ መቻሉን የሚጠራጠር ወይም ደግሞ እንደሚሆንለት እንደሚደረግለት እንደሚሳካለት የሚጠራጠር ሰው የሚፈልገውን አይነት ህይወት መኖር አይችልም በጭራሽ። ለምን? እምነቱን ነው በደንብ መኖር የሚጀምረው። ያመነውን ነገር ስለሆነ ህይወት ላይ በደንብ ያንጸባረቀው። የመጀመሪያው believe in yourself። ምን ያክል በራሳችን እናምናለን? እነዚህ ያልናቸውን የታይም ፍሪደም፣ የፋይናንሻል ፍሪደም፣ ፕራይቬት ጀት ያልናቸውን ማድረግ እንደምንችል ሌሎቻችሁም ሊስት ያደረጋችሁትን ማድረግ እንደምንችል ቢኮዝ ማንም ባላመነባችሁ ጊዜ በራሳችሁ እንደማመን ትልቅ ነገር የለም። ብዙ ሰው የሚፈልገው ምንድነው? የትኛውንም ነገር ይጀምር፣ ትምህርት ይጀምር፣ ስራ ይጀምር፣ የትኛውንም ነገር ይጀምር፣ ቢዝነስ ይጀምር፣ የሚፈልገው ቤተሰቦቹ እንዲያምኑበት፣ ጓደኞቹ እንዲያምኑበት፣ ሌሎች ሰዎች ማንም አይመንባችሁ። ማንም የምታደርጉት የምትተገብሩት የምትሄዱበት ወይ ትክክለኛ መሆኑን እንደሚያደርሳችሁ ህይወት ላይ የምትፈልጉትን ነገር እንደምታሳኩ እናንተ ብቻ ይግባችሁ። ከዛ እናንተ መኑበት። በቃ ሌላ እስኪያምንብን ከጠበቅንማ በጣም ህይወት ላይ ቆመን ነው የምንቀረው። ማንም አይመንብን። ቢኮዝ ባክ ተመልሼ የዛሬ 3 ዓመት ከምናምን ኦልሞስት 4 ዓመት አሁን ያለሁበት ኢንዱስትሪን ስጀምር ፐርሰናል ዴቨሎፕመንት ኔትወርክ ማርኬቲንግ የሚባል ኢንዱስትሪን ስጀምር ማንም ያመነብኝ የለም ኢንክሉዲንግ ማይ ፋሚሊ ቤተሰብን ጨምሮ። እንዴት? ማንም እኮ ያምኑ። ለምን ከተባለ አንድ ሰው ሰርቶ አድርጎ የሚፈልገውን ነገር ያመጣል የሚል እምነት ማንም ሰው የለውም። የመጀመሪያው እምነት እናንተ ጋር ነው እንጂ ያለው